ተማሪዎች እንዴት ናችሁ? የአምስተኛ ክፍል የሂሳብ ትምህርት እየተማርን እንገኛለን። በባለፈው ቪዲዮአችን ምዕራፍ ሁለት ንዑስ ምዕራፍ 2.2ን ተምረናል። ስለ ክፍልፋዮችን መደመርና መቀነስ ማለት ነው። አሁን ደግሞ ክፍልፋዮችን እንዴት እንደምናባዛና እንደምናካፍል እናያለን ማለት ነው። ስለዚህ አሁን ማባዛት የሚለየው ከመቀነስና ከመደመር ምንም ያህል ታህታቸው የክፍልፋዮቹ ታህታቸው ቢለያይም እነሱ ማመሳሰል አይጠበቅብንም። መደመርና መቀነስ ላይ ታህታቸውን አመሳስለን ከዛ በኋላ ነው መቀነስ መደመር የምንችለው። ማባዛት ላይ ግን ምንም ታህታቸውን ማመሳሰል አይጠበቅብንም። ለምሳሌ አሁን 1/2 ሲባዛ በ3/4 ቢሰጠን አሁን እነዚህ ታህታቸው ይለያያል። 2/4 ግን እነዚህን ማባዛት ነው እንጂ ማመሳሰል አይጠበቅብንም። ስለዚህ 1 ሲባዛ በ3 3 ነው። ታህታቸው ደግሞ 2 ሲባዛ በ4 ስንት ነው? 8 ነው። ስለዚህ 3/8 ይሆናል ማለት ነው። አሁን እዚህ ጋርም እንደተሰጠን በምሳሌው ማለት ነው 3/4 ሲባዛ 1/2 ተሰጥቷል። በመጨረሻ ስናባዛው 3/8 ይሆናል ማለት ነው። ማስታወሻችን ምን ይላል? የሁለት ክፍልፋዮች ብዜት የምንለው ሌላ ክፍልፋይ ሲሆን ለአሉ የሚገኘው የክፍልፋዮቹ ለአሎች ተባዝተው ሲሆን ታህቱ የሚገኘው ደግሞ የክፍልፋዮች ታህቶች ተባዝተው ነው። አሁን እንዳሳየኋቸው ማለት ነው። ስለዚህ አሁን ሀ ለኛ ሲባዛ መሰኛ ቢሆን ሀ ሲባዛ በመ ለ ሲባዛ በሰ አድርገን ነው የምናገኘው ማለት ነው። አሁን ለምሳሌ በድብልቅ ቁጥር ደግሞ ተቀምጦልን ከሆነ ሀ ለሰኛ ቢሆን ለምሳሌ ይሄኛው ወደ ህገ ወጥ ቀይረን ነው እንትን የምንለው ማለት ነው የምናባዛው። አሁን እዚህ ጋር ታች ጋር ምሳሌ ተቀምጦልናል። ምሳሌው ምን ይላል? የሚከተሉትን ክፍልፋዮች አባዙ ውጤቱን በዝቅተኛው ሂሳባዊ ቃል አስቀምጡ ይላል። ለምሳሌ 12 11ኛ ሲባዛ 22 6ኛ ይላል። 12 11ኛ ሲባዛ 22 6ኛ ይላል። እሺ አሁን ይሄኛው እንዴት ነው? በደንብ መቃለል ይችላል። በ6 1 ማድረግ እንችላለን። በ6 2 በ11 1 በ11 2 ስለዚህ 4/1 ይሆናል ወይም 4 ይሆናል ማለት ነው። ወደ ዝቅተኛው ሂሳባዊ ቃል አስቀምጡ ስለተባለ ማለት ነው። አሁን ለምሳሌ 4/3 ሲባዛ 4/3 ሲባዛ 6 ሙሉ 2 5ኛ ይላል። መጀመሪያ ይሄኛው የድብልቅ ክፍልፋዩን ወደ ህገ ወጥ ክፍልፋይ እንቀይራለን። 4/3 ሲባዛ 6 ሲባዛ በ5 30 30 ሲደመር 2 32 5ኛ ይሆናል። ይሄንን አሁን ሲባዛ ስንት ይሆናል? 128 15ኛ። እሺ ሌላኛው ደግሞ አሁን ከዚህ ጋር ሌላ የትኛውን ሰን ብንሰራ አሁን ለምሳሌ 2 ሙሉ 3/7 2 ሙሉ 3/7 ሲባዛ 9 ሙሉ 3/11 እዚህኛው መጀመሪያ ድብልቁን ወደ ህገ ወጥ እንቀይራለን። 7 ሲባዛ በ2 14 14 ሲደመር 3 17 17 7ኛ ይሄኛው ስናባዛው ደግሞ ሲባዛ 102 11ኛ ይሆናል። ስለዚህ ይሄ ሲባዛ ስንት ይሆናል? 1734 በ77ኛ ይሆናል ማለት ነው። ስለዚህ እንደዚህ አድርገን ክፍልፋዮችን ማባዛት እንችላለን ማለት ነው በቀላሉ። እሺ አሁን ደግሞ ምን እንማራለን? ክፍልፋዮችን ማካፈል። ክፍልፋዮችን እንዴት ማካፈል እንደምንችል ማለት ነው። እሺ ክፍልፋዮችን አንደኛ የምናካፍልበት መንገድ ነው። አካፋዩን መጀመሪያ አሁን ለምሳሌ በምሳሌ እያሳየኋችሁ አሁን ለምሳሌ 2/5 ሲካፈል ለ1/2 ወይም ለ1/3 አሁን እንደዚህ ቢሆን የተሰጠን ስሌት መጀመሪያ ምንድነው የምናደርገው? ይቺን አካፋዩን እንገለብጣለን። 2/5 ይቺን እንትኗን እንተዋትና 3/1 ከዛ እንደዚህ ስንገለብጥ ይሄ ማካፈሉ ወደ ምን ይቀየራል? ወደ ማባዛት ይቀየራል። ስለዚህ ምንድነው የምናደርገው? ሁልጊዜ ይቺን አካፋዩን እንገለብጣታለን። ከዛ ማካፈሉን ወደ ማባዛት ይገለበጣል። አሁን ደረጃ 1 ላይ ምንድነው የሚለው? አካፋዩን ገልብጡ። አሁን ያሳየኋችሁ ታህቱን ለአል እንዲሁም ለአሉን ደግሞ ታህት አድርጉት። የተገለበጠው አካፋይ ተገላቢጦሽ ይባላል። ይሄኛው
ምን ይባላል? የተገለበጠ ይሄኛው ተገላቢጦሽ ይባላል ማለት ነው። የማካፈል ምልክቱን ወደ ማባዛት ቀይሩና አካፋዮችን አብዙ። ስለዚህ ይህች ማካፈል ወደ ማባዛት ቀየርን ማለት ነው። ስለዚህ አሁን ይሄንን ስናባዛ 6 ይሆናል። 6/5 የተባዛውን መልስ እስከ ዝቅተኛ ሂሳባዊ ቃል አቃሉት። አሁን ይሄኛው ምን መቃለል አይችልም። 6/5 መቃለል አይችልም። ግን መቃለል ቢችል አሁን ለምሳሌ 4/2 ቢመጣ በ2/1 በ2/2 አድርገን ይመጣል። ይሄኛው 6/5 ግን ከዚህ በታች መቃለል ስለማይችል በዝቅተኛው ሂሳባዊ ቃል ነው ያስቀመጥነው ማለት ነው። ስለዚህ ለማንኛውም ሙሉ ቁጥር ሀ ለመ እና ሰ ለሰመ ከዜሮ ጋር እኩል አይሆንም። ሀለ ሲካፈል መሰ ሀለ ሲባዛ ሰመ ይሆናል፣ ይገለበጣል ማለት ነው። በዚህ በድብልቅ መልኩ ከተቀመጠም ደግሞ ወደ ህገ ወጥ ክፍልፋይ መቀየር ይኖርብናል ማለት ነው። ብዜት ላይ እንዳየ ነው። እሺ አሁን እዚህ ጋር ምንድነው የሚለው? የሚከተሉትን አስሉ ይላል። ስለዚህ ምንድነው የሚለው? 5/1/3 ሲካፈል 2/5 ይችን አሁን እንቀይራለን። 5 ሲባዛ በ3 15 ሲደመር 1 16 3ኛ ይችን እንገለብጣታለን። ሲባዛ 5 2ኛ። ስለዚህ ይሄኛው ሲባዛ ስንት ይሆናል? በ2 በ2 8። ስለዚህ 8/5 8 ሲባዛ በ5 40 ሲካፈል ለ3 በትንሹ እንትን አስቀመጥ ነው ማለት ነው። እሺ ይሄኛው ሁለተኛው እንደዚሁ 5/7 ሲካፈል 3 ሙሉ 2/5 ይችን ስንቀይራ ስንት ይሆናል? 7 23 ይመጣል። ሁለቱ ሲባዛ ደግሞ 5 23 ይመጣል። ይሄኛውም ከዚህ በታች መቃለል አይችልም ማለት ነው። ስለዚህ የሁለት ክፍልፋዮች ብዜት ውጤት አንድ ከሆነ አንደኛው ክፍልፋይ ለሌላኛው ተገላቢጦሽ ነው ማለት ነው። አሁን ለምሳሌ 2/3 ሲካፈል በ2/3 ቢሆን ይሄኛው አሁን ሲባዛ ስንት ይሆናል? 3/2። ስለዚህ 3 በ3 1 በ1 ይጠፋል፣ 1 ይሆናል ማለት ነው። ስለዚህ ይሄ የሚለን እንደዛ አንደኛው ተገላቢጦሽ ነው ማለት ነው። እሺ ምሳሌ 16 ምንድነው የሚለን? የሚከተሉትን ክፍልፋይ ቁጥሮች ተገላቢጦሽ ፈልጉ። ስለዚህ ይሄኛው በጣም ቀላል ነው። የ2/5 ተገላቢጦሹ ስንት ነው? 5/2። ምክንያቱም ሁለቱ ሲባዙ 1 ስለሚመጣ። የ8/3 ተገላቢጦሽ 3/8። እንደዚሁ ይሄኛውም ሲባዛ በ3/8 1 ስለሚመጣ 4 ሙሉ 4/5 ይሄንን ወደ ህገ ወጥ መጀመሪያ እንቀይራለን። ወደ ህገ ወጥ ስንቀይር 24/5 ይሆናል። ስለዚህ 24/5 ተገላቢጦሽ ማን ነው? 5/24 ነው። 24 በ24 5 በ5 1 ይመጣል ማለት ነው። እንደዚህ አድርገን በቀላሉ መስራት እንችላለን ማለት ነው። እሺ መልመጃ 2 አመሩሃን ስንሰራ የሚከተሉትን ክፍልፋዮች አባዝታችሁ ውጤቱን በዝቅተኛ ሂሳባዊ ቃል አስቀምጡ ይላል። አሁን ሃን ስንሰራ 6/8 ሲባዛ በ7 5ኛ ይሄኛው ስንት ይሆናል? 42 40ኛ ይሆናል። ይሄኛው ሲቃለል ደግሞ 21 20ኛ በ2 ሲቃለል ማለት ነው። እንደዚህ አድርገን ማስቀመጥ እንችላለን። ሀመር ውሃ ደግሞ ምንድነው የሚለው? 5 ሙሉ 3/2 ሲባዛ 3 ሙሉ 5 9ኛ። ይሄን መጀመሪያ ወደ ህገ ወጥ ስንቀይር ስንት ይሆናል? 5 ነው 13 ሁለተኛ ሲደመር 32 9ኛ ይሆናል። ስለዚህ ይሄኛው በ2 በ2 16 16 ሲባዛ በ13 ሲባዛ 208 9ኛ ይመጣል ማለት ነው። ሁለተኛው ደግሞ የሚለው ምንድነው? የሚከተሉትን ክፍልፋዮች አስሉ፣ ውጤቱን በዝቅተኛ ሂሳባዊ ቃል አስቀምጡ ነው። 9/7 ሲካፈል 5/7 ይሄንን እንገለብጣለን። 9/7 ሲባዛ በ7 5ኛ 7 በ7 ይጣፋል። ይሄኛው 9/5 ይሆናል ማለት ነው። እሺ ሌላኛው የለን ስናይ 6 ሲካፈል ለ2/3 ነው የሚለው። ስለዚህ 6 ሲባዛ በ3 2ኛ በ2 በ2 3 ሲባዛ በ3 9 ይሆናል ማለት ነው። በጣም ቀላል ነው። ሌላ የሰን ስናይ 1/2 ሲካፈል ለ1/2 ሲካፈል ለ1/2 እንደዚህ ስንመጣ መጀመሪያ ይችን እንሰራታለን።
አንድ ሁለተኛ ሲካፈል ለአንድ ሁለተኛ ይሄ ሲገለበጥ ስንት ይሆናል? አንድ ሁለተኛ ሲባዛ ለሁለት አንደኛ። ስለዚህ ይሄኛው አንድ ይሆናል። ሁለት በሁለት አንድ በአንድ ይጠፋል። አንድ ሲካፈል ለአንድ ሁለተኛ ይሆናል። ይሄኛው ደግሞ እንደዚሁ አንድ ሲባዛ ለሁለት አንደኛ ይሆናል። ሁለት ይመጣል ማለት ነው። በጣም ቀላል ነው። እሺ የሶስተኛው ደግሞ ከአንድ ባቡር ከተሳፈሩ 320 ተሳፋሪዎች 3/8 ወንዶች ቢሆኑ ሴቶች ተሳፋሪዎች ስንተኛ ናቸው? ስለዚህ ሙሉ ቁጥር አንድ ስንወስድ አንድ ሲቀነስ 3/8 ሲሆን ይሄኛውን በስምንት ስናባዛው 8/8 ሲቀነስ 3/8 ይሆናል። ስለዚህ ይሄኛው 5/8 ይሆናል ማለት ነው። ሴቶች 5/8 ናቸው ማለት ነው። ለላይ ምንድነው የሚለው የወንዶች ቁጥር ስንት ይሆናል? ስለዚህ ምንድነው 320 ሲባዛ 3/8 ነው ወንዶቹ አላለም። ስለዚህ ይሄኛው በስምንት 40 ይሆናል። ስለዚህ 120 የወንዶች ቁጥር ነው። የሴቶች ደግሞ ለመፈለግ ምንድነው የምናደርገው? 320 ሲቀነስ 120 ይሄ ማለት 200 ይሆናል ማለት ነው የሴቶቹ ቁጥር። ወይም 320 ሲባዛ በ5/8 ነው ስላልን ማለት ነው። ይሄኛውም ተባዝቶ እዛ 200 ይመጣል ማለት ነው። ስለዚህ የአምስተኛ ክፍልን የምዕራፍ 2 የሂሳብ ትምህርታችንን በዚሁ እንጨርሳለን ማለት ነው።